ሰላም ወደ ጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በብዙ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውንና ዋጋቸውን ለእናንተ እናደርሳለን። አብራችሁን ቆዩ። ወደ ጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በዛሬው ቪዲዮአችን ከትንሽ እስከ መካከለኛ የቤት ውስጥ ፍሪጆችን ነው የምናሳያችሁ። በመጀመሪያ የምናየው ማክስ በሞዴል 275 ኔት ሊትሩ ደግሞ 177 የሆነውን ፍሪጅ ይሆናል። እነዚህ ሁሉ የምታያቸው ፍሪጆች በሙላ ዳይሬክት ኩሊንግ ቴክኖሎጂ ናቸው። እዚህ ጋር የምናየው ዳይሬክት ኩሊንግ ቴክኖሎጂ ነው። እዚህ ጋር እንደምናየው ሰፋ ያለ የበረዶ ቤት አለው። በጣም ሰፋ ያለ ስለሆነ ለመካከለኛ እንዲሁም ደግሞ አነስ ስላለ ቤት ያገለግለናል። ከዚህም በተጨማሪ ደግሞ እቺኛዋ የራሱ የሆነ መደርደሪያ ናት። እቺ መደርደሪያዋን ደግሞ በማንሳት ከፍ ያለ ከዚህኛውም ከምናየውም በላይ ሙሉ ለሙሉ ይሄን የሚያክል ሳይዝ ማግኘት እንችላለን ማለት ነው። እዚህ ጋር ስጋ የተለያዩ ነገሮችን ማስቀመጥ እንችላለን ማለት ነው። ከሱም በተጨማሪ ደግሞ እዚህ ጋር እንደምናየው ድራኩል ስላለው ይሄኛው ድራኩል መብራት በሚጠፋበት ጊዜ ኤነርጂ ሴቭ አድርጎ ሙሉ ለሙሉ በረዶ ሰርቶ እንዲቆይ ያደርግልናል። ከዛም በተጨማሪ ደግሞ እንደሚታወቀው ብዙ ጊዜ ፍሪጆች መብራት በማይኖርበት ጊዜ ሽታ ምን አይኖራቸዋል፣ እነዛን ሽታዎች በሙሉ ያስወግድልናል ማለት ነው። ከዚህም በተጨማሪ ደግሞ እታችኛውን በምናይበት ጊዜ መካከለኛ የሚባል ማስቀመጫ አለው። የተለያዩ ነገሮችን በእነዚህ ሼልፎች ማስቀመጥ እንችላለን። ከዚህም በተጨማሪ መጠጦች ምናምን ካሉ እዚህኛው ላይ ማስቀመጥ እንችላለን። እንዲሁም ደግሞ አነስ ያለች የቪጂቴብል ማስቀመጫዎች አሉ። እነዚህን የምናያቸው እንግዲህ ሁለቱ መደርደሪያዎች ቴምበርድ ግላስ ስለሆነ በሃይ ቴምፕሬቸር ወይም ደግሞ የተለያዩ ነገሮች ብናስቀምጥበትም በፍጹም ሊሰበርብንና ሊበላሽብን አይችልም። ከዚህም በተጨማሪ ደግሞ ሙሉ ለሙሉ መስታወት ስለሆነ በቀላሉ አውጥተን ማጽዳት እንችላለን። እነዚህ መስታወቶች ደግሞ ቴምበርድ ግላስ ስለሆኑ ረጅም ጊዜ ይቆዩልናል ማለት ነው። ከዚህ በተጨማሪ ደግሞ እዚህ ጋር እንደምናያት ቴርሞስታት አለችው። እቺኛዋ ቴርሞስታት እንግዲህ እንደምንፈልገው ቴምፕሬቸሩን እየጨመርንና እየቀነስን መጠቀም እንችላለን። እስከ 7 ድረስ ስላለው እንደምንፈልገው ቁጥሩን እየቀነስንና እየጨመርን መጠቀም እንችላለን ማለት ነው። ነገር ግን ማድረግ የሚገባን ወሳኙ ጥንቃቄ ምንድነው? ከአራት በላይ ካረግ ነው ከአራት በላይ 5 6 7 ላይ አርገ ነው ለ4 ሰዓት ነው መቆየት ያለበት። ከዛ በላይ ግን የሚቆይብን ከሆነ ቴርሞስታቷ ፈንክሽኗ ሊቆም ስለሚችል ያን ነገር ጥንቃቄ ማድረግ ይኖርብናል ማለት ነው። ሙሉ ለሙሉ ደግሞ ቦዲውንም በምናይበት ጊዜ ስቴንለስ ስቲል ስለሆነ ረጅም ጊዜ ከነውበቱ ሳይበላሽብን መቀመጥ ይችላል ማለት ነው። ይሄ እንግዲህ 275 ሊትር የራሱም እንግዲህ ቁልፍ ስላለው እዚህ ውስጥ ስቶር ያደረግነው የላይኛውንም የታችኛውንም ሙሉ ለሙሉ መቆለፍ እንችላለን ማለት ነው። እጄታም ደግሞ ስላለው የተለየ ውበትን ሰጥቶታል ማለት ነው። ይሄ ማክስ 275 ኔት ሊትሩ ደግሞ 177 ሊትር ነው። ዋጋው ደግሞ 46800 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ኔት ሊትሩ 210 የሆነውን ቅድም ካየነው በሳይዙ ሰፋ ያለ ወደ ጎን ሰፋ የሚለውን አፍትሮን ይሆናል። ይህ አፍትሮን እንግዲህ ሙሉ ለሙሉ ቦዲን እንደምናየው ስቴንለስ ስቲል ስለሆነ ረጅም ጊዜ ከለሩም እንደምናየውም ደግሞ ለማጽዳትም እንግዲህ ቀለል ተብሎ ነው የመጣው። ውስጡን ደግሞ በምናይበት ጊዜ ላይኛው እንደምናየው በረዶ ቤቱ ሰፋ ያለ ስለሆነ ብዙ እቃዎችን በአንድ ጊዜ ማስቀመጥ ይችላል። ለመካከለኛ እንዲሁም ደግሞ ተለቅ ላለ ቤትም ተመራጭ ይሆናል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው ግላሱ ቴምበርድ ግላስ ስለሆነ ከፍተኛ እንኳን ቅዝቃዜ ቢኖር በፍጹም ሊሰበርብንና ሊበላሽብን አይችልም። ከዚህም ደግሞ በተጨማሪ ላይኛው ቴምበርድ ግላስ ስለሆነ በቀላሉ አውጥተን ማጽዳት እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው የራሱ የሆነ እቃ ማስቀመጫ ስላለው እዚህ ጋር የተለያዩ እቃዎችን ማስቀመጥ እንችላለን ማለት ነው። ወርታችኛው በምንወርድበት ጊዜ እንግዲህ ታችኛውም የራሱ የሆኑ 3 መደርደሪያዎች አሉ። የተለያዩ ነገሮችን ማስቀመጥ እንችላለን። እነዚህም እንግዲህ 3 መደርደሪያዎች ቴምበርድ ግላስ ስለሆኑ ምንም ሳይሆኑብን ረጅም ጊዜ መጠቀም እንችላለን። ከዚህም በተጨማሪ ደግሞ ሊቆሽሹብንም በቀላሉ ማጽዳት እንችላለን ማለት ነው። ከዚህም በተጨማሪ ደግሞ መደርደሪያዎቹ እንደምታዩቸው ከላይኛው ወርታችኛው እያደረግን እንደምንፈልገው ሳይዞቹን እያጠበብንና እያሰፋን መጠቀም እንችላለን ማለት ነው። እዚህ ጋርም እንግዲህ እንደምናየው የተለያዩ ነገሮች ማስቀመጫ አለው ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው ተመጣጣኝ የሚባል የቪጂቴብል ማስቀመጫ አለው። በዚህኛው እንግዲህ የምንፈልገውን አትክልት ማስቀመጥ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው የራሱ የሆነ ቴርሞስታት ስላለን እንደፈለግን እየጨመርንና እየቀነስን መጠቀም እንችላለን። እዚህ ጋር እንደምናየው ቁልፍ ስላለው የላይኛውንም የታችኛውንም መዝጋት እንችላለን። ውስጥ ያስቀመጥነውን ነገር ሴፍ በሆነ ሁኔታ ይቀመጥልናል ማለት ነው። ይሄ አፍትሮን እንግዲህ 210 ሊትር ነው። ዋጋው ደግሞ 54000 ብር ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ማክስ 210 የሆነውን ፍሪጅ ይሆናል። ይሄ ፍሪጅ እንግዲህ ሙሉ ለሙሉ ቦዲውን እንደምናየው ስቴንለስ ስቲል ስለሆነ ረጅም ጊዜ ምንም ሳይሆንብንና ሳይበላሽብን እንዲሁም ደግሞ ከነውበቱ ማግኘት እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እንደምናየው ለማጽዳት ቀለል ሆኖ ነው የመጣው። እንግዲህ ይህኛው እንግዲህ ለመካከለኛ እንዲሁም ደግሞ ለወንደላጤ ተመራጭ ነው። ከዚህም ደግሞ በተጨማሪ ሙሉ ለሙሉ ቅድም እንደነገርኳችሁ ቦዲውን በምናይበት ጊዜ ስቴንለስ ስቲል ስለሆነ
ረጅም ጊዜ ሳይበላሽብን መጠቀም እንችላለን ማለት ነው። እላይኛውን በምንመለከትበት ጊዜ ያው እዚህ ጋር እንግዲህ አነስ ያለች የበረዶ ማስቀመጫ አለችው። እንግዲህ እዚህ ጋር የምታያቱንም መደርደሪያ ሙሉ ለሙሉ ነቅለን በማውጣት ሰፋ ያለ ስፔስን እናገኝለታለን። ከዚህ በተጨማሪ ደግሞ እዚህ ጋር እንደምናየው ድራኩል ስላለው ኢነርጂ ሴቭ ያደርግልና ማብራት በሚጠፋበት ጊዜ ሙሉ ለሙሉ በረዶ ሰርቶ እስከ 12 ሰዓት ድረስ እንዲቆይ ያደርግልናል። ከዚህም በተጨማሪ ደግሞ ፍሪጅ እየሰራ እያለ ምንም አይነት ሽታ አይኖረውም። ነገር ግን መብራት ከጠፋ ሽታ ይኖራል። ያ ሽታ ደግሞ እዚህ ውስጥ ያለው ኬሚካል ያስወግድልናል ማለት ነው። ከዚህም በተጨማሪ ደግሞ ከፈለግን ላይኛው ላይ እንደዚህ ማስቀመጥ እንችላለን። ካልፈለግን ደግሞ እናወጣውና እታችኛው ላይ የምንፈልገው ቦታ አስቀምጠ ነው ተመሳሳይ የላይኛውን አይነት አገልግሎት ይሰጠናል ማለት ነው። እዚህ ጋር ታች ላይ እንደምናየው ሁለት መደርደሪያዎች አሉት። እንደምንፈልገው ወር ላይ ከፍና ዝቅ እያደረግን መጠቀም እንችላለን ማለት ነው። እዚህ ጋር እንደምናየው ወር ላይ ከፍ ማድረግ እንችላለን፣ ወርታችን ደግሞ ዝቅ ማድረግ እንችላለን። እነዚህ ደግሞ ሁለቱም መደርደሪያዎች ቴምበርድ ግላስ ስለሆኑ ረጅም ጊዜ ቴምፕሬቸር እንኳን በጣም ቢበዛ በፍጹም ሊሰበሩብን ወይም ደግሞ ሊበላሽብን አይችልም። ከዚህም በተጨማሪ ደግሞ በጣም ለማጽዳት ቀላል ያደርጋቸዋል ማለት ነው። እንዲሁም ደግሞ እዛ ታችኛው ላይ እንደምናየው አነስ ያለች የቬጂቴብል ማስቀመጫ ስላለው እዚህ ውስጥ የምንፈልገውን ነገር በሙላ ማስቀመጥ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው 3 መደርደሪያዎች ስላሉት የምንፈልገውን የተለያዩ መጠጦችም የሆኑ የተለያዩ ነገሮችን እዚህ ውስጥ ማስቀመጥ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው ቴርሞስታት ስላለው እንደምንፈልገው እየጨመርና እየቀነስን ቴርሞስታቱን መጠቀም እንችላለን ማለት ነው። ለዚህኛው ፍሪጅ እና ቅድም ላየናቸውን ፍሪጆች ማድረግ የሚገባን 3 ወሳኝ ነገሮች ምንድነው ከተባለ እዚህ ጋር የምናቸው በሙላ ዳይሬክት ኩሊንግ ቴክኖሎጂ ስለሆኑ የመጀመሪያ ማድረግ የሚገባን ጥንቃቄ ምንድነው ቴምፕሬቸር ወይም ደግሞ ቺኛን ቴርሞስታቷን ከ4 በላይ ካደረግናት መቆየት ያለበት የግዴታ እስከ 4 ሰዓት ነው። ከ4 ሰዓት በላይ ግን ቴርሞስታቷን የምናቆያት ከ4 በላይ አድርገን ነው 6 ላይ 7 ላይ አድርገን ነው የምናቆየው ግን ከሆነ ቴርሞስታቱ ሊበላሽብን ስለሚችል ያን ነገር ጥንቃቄ ማድረግ ይኖርብናል ማለት ነው። ሁለተኛ ደግሞ ማድረግ የሚገባን ጥንቃቄ ምንድነው ፓወር ጨምሮ በሚመጣበት ጊዜ ስታብላይዘር ላይ ካላደረግነው ዳይሬክት ሰክተነው ከሆነ ቀጥታ መጥቶ ሞተራችንን ሊያቃጥልብን ይችላል። ስለዚህ አላስፈላጊ ወጪና እንዲሁም ደግሞ ለብዙ ነገር እንዳረጋለን ማለት ነው። ስለዚህ ምን ማድረግ ይኖርብናል ማለት ነው ስታብላይዘር ብንጠቀም የተሻለና ተመራጭ ነው ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር ጀርባዋን እንደምታዩት ሙሉ ለሙሉ ሲልድ ስለሆነ ምንም አይነት ሙቀት የተለያዩ ነገሮች ሊስብብን አይችልም ማለት ነው። ያም እንግዲህ መሆኑ ተመራጭ አድርጓል ማለት ነው። ከዚህም በተጨማሪ ታችኛው ላይ እንደምናየው ጋዝ አለች። ይችኛዋ ጋዝ በምናቀነቃንቅበት ጊዜ ሊንክ ሊያደርግብን ስለሚችል ምን ማድረግ ይኖርብናል ማለት ነው ሊንኬጆች እንዳይኖሩ ለ4 ሰዓት ቦታውን ይዞ መቆየት አለበት። ከዛ በኋላ ነው የምንሰካው። ሰዓቱ በቆየ ቁጥር እንግዲህ በትክክል ሰትል ስለሚያደርግ በትክክል እንዲሰራ ያደርጓል። ስለዚህ ምን ማድረግ ይኖርብናል ካነቃነቅ ነው በኋላ ከቦታ ቦታ ካንቀሳቀስ ነው በኋላ የግዴታ ለ4 ሰዓት ቆይተን ነው መሰካት የሚኖርብን ማለት ነው። ቅድም እንደነገርኳችሁ እንግዲህ ሶኬትም ስንሰካ ግድግዳ ላይ ወይም ደግሞ የተለያዩ ነገሮች ላይ ከምንሰካ ተመራጭ የሚሆነው ስታብላይዘር ላይ ነው። ስታብላይዘር ላይ ብንሰካው እንግዲህ የሚመጡትን ፓወሮች በሙላ ኮንትሮል ስለሚያደርግልን ወደ ሞተራችን አይደርስም ማለት ነው። እነዚህን 3 ነገሮች ካደረግን ተጨማሪ ብዙ ዓመትም መቆየት ይችላል ማለት ነው። ነገር ግን ይሄ ማክስ 210 ሞዴል የሆነው የራሱ የካምፓኒ 2 ዓመት ዋስትና አለው። ግን ከ2 ዓመት በላይ ረጅም ጊዜ እንዲሰራ የምንፈልግ ከሆነ እነዛን ጥንቃቄዎች ማድረግ ይኖርብናል። ከ2 ዓመትም በኋላ ቢሆን ይሄ ማክስ እንግዲህ ከተበላሸብን እንደፈለግን ስፔር ፓርት ስላለው በቀላሉ ሜንቴን መደረግ ይችላል ማለት ነው። ይሄ ማክስ 210 ሞዴል ዋጋው 41500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመጨረሻ ደግሞ የምናያት አነስ ስላለ ቤት ለወንደላጤ፣ ለፋርማሲ፣ ለተለያዩ ኦፊሶች የምታገለግሏል ኦርቢት 98 ሊትር የሆነችውን በሞዴል ደግሞ 130 የሆነችውን ፍሪጅ ይሆናል። እቺ ፍሪጅ እንግዲህ እንደምታዩት ሙሉ ለሙሉ ከቦዲያ በምንጀምርበት ጊዜ ስቴንለስ ስቲል ስለሆነች ረጅም ጊዜ ሳይበላሽብን ከነከለሩ መቆየት ይችላል ማለት ነው። ከዚህም በተጨማሪ ደግሞ ወደ ውስጡ በምንገባበት ጊዜ እዚህ ጋር ከላይ እንደምታዩት አነስ ያለች የበረዶ ቤት ስላለው የምንፈልገውን ነገር ማስቀመጥ ትችላለች። እዚህ ጋር እንግዲህ እንደምናያቸው የተለያዩ ኮንደንሰሮች ስላሉ በደንብ አድርገው ያቀዘቅዙልናል ማለት ነው። ከዚህም ደግሞ በተጨማሪ እዚህ ታችኛው ላይ በምናይበት ጊዜ የራሱ የሆነ አንድ መደርደሪያ ያለው ይህ መደርደሪያ እንግዲህ ቴምበርድ ግላስ ስለሆነ በቀላሉ ከፍተኛ የሆነ ቅዝቃዜ በፍጹም ሊበላሽብን ወይም ደግሞ ሊሰበርብን አይችልም። እዚህ ጋርም እንግዲህ እንዳቀማ እንደምታዩት 3 መደርደሪያዎች ስላሉ የምንፈልገውን ነገር ማስቀመጥ እንችላለን። ከዚህም በተጨማሪ ደግሞ ታችኛውን እንደምናየው የቬጂቴብል ማስቀመጫ ስላለው በዛች ቬጂቴብል ማስቀመጫ የምንፈልገውን ነገር ማስቀመጥ እንችላለን ማለት ነው። እቺኛው ኦርቢት እንግዲህ ቅድም እንደነገርኳችሁ ለወንደላጤ፣ ለኦፊስ፣ ለተለያዩ ነገሮች ትጠቅመናለች። ሳይዟ ይነስ እንጂ ቅድም ያሳየችውን ነገር በሙላ ትሰራለች። የራሷ የሆነ የበረዶ ቤት አላት። እታችኛው ላይ ደግሞ ቬጂቴብል የተለያዩ ነገሮች የምናስቀምጥበት የራሷ የሆነ ማስቀመጫ አላት። እቺ ኦርቢት እንግዲህ 2 ዓመት የካምፓኒ ዋስትና አላት። ዋጋዋ ደግሞ 33500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። ከዚህም በተጨማሪ እነዚህ እዚህ ጋር የተደረዱትን እቃዎች በሙላ
ከዳሽን ባንክ ጋር ዱቤ ያለ አገልግሎት እየሰራን ስለሆነ በዛ አገልግሎት መታችሁ እኛ ጋር ማግኘት ትችላላችሁ። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬው ቪዲዮአችን ይሄንን ይመስል ነበር። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሶስቱም አድራሻችን በቁጥር 1 ፊጋ ትራፊክ ላይት ጋር ወደ ጎሮ በሚወስደው መንገድ፣ በቁጥር 2 ሲቪል ሰርቪስ ፊት ለፊት ፋንቱ ሱፐርማርኬት አጠገብ፣ በቁጥር 3 ቡራዩ ከተማ ላይ እንገኛለን። ከዚህም በተጨማሪ በ0960 31 81 81 በመስመር ስልካችን 0116 5970 0116 5970 ላይ ቢደውሉ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ቤተሰብ የሆኑ በቀጣይ ልንሰራላችሁ የምትፈልጉትን ነገርና ማስተካከል የሚገባንን ነገር ኮሜንት ሴክሽን ላይ ያሳውቁን። ስለተከታተላችሁን እናመሰግናለን።